እኛ የምንከተለው ግላዊ አይደለም፣ ዶግማቲክ አይደለም፣ አመክንዮዊ አይደለም፣ አሊጎሪያዊ አይደለም። ምንድን ነው ካላችሁኝ ስሙ ምን ይባላል? አንደኛው እንደው ቀለል ያለ ለብዙዎቻችሁ እዚህ አሁን አካዳሚክ ላይ ላላችሁ ሰዎች ሻሎ ሊሆንባችሁ ይችላል። አውዳዊ ፍቺ ነው የሚባለው። ኮንቴክስቹዋል ሄርሜኔቲክስ ነው። ኮንቴክስቹዋል ሄርሜኔቲክስ፣ ኮንቴክስቹዋል ኢንተርፕሪቴሽን ወይም ቢብሊካል ሄርሜኔቲክስ ምን ማለት ነው? ኮንቴክስቹዋል ሄርሜኔቲክስ ወይም አውዳዊ ፍቺ ማለት አውዳዊ አተረጓጎም ማለት ለተጻፈላቸው አውድና ለኛ አውድ ሁለት አውዶች አሉ። ሁለት ኦዲየንስ አለው መጽሐፍ ቅዱስ። የመጀመሪያው ኦዲየንስ አለው፣ ሁለተኛው ኦዲየንስ አለው። የመጀመሪያው ኦዲየንሶች የተጻፈላቸው ሰዎች ናቸው። ሁለተኛው ኦዲየንስ ከመጀመሪያዎቹ ቀጥሎ ያለ አንባቢዎች በታሪክ ውስጥ ያለ። ለሁለታችንም አውድ ሊሆን በሚችል መልኩ መጽሐፍ ቅዱስን መተርጎም የራሱ ዲሲፕሊን አለው። ቅድም የተናገርኩት የራሱ አካሄድ አለው። ግላዊም አይደለም፣ ዶግማቲክም አይደለም። ዶግማቲክን እናመጣዋለን በኋላ the fusion of horizons, the fusion of the two horizons። አያችሁ two horizons አሉ። the horizon of the writer አለ፣ the horizon of the reader አለ፣ the horizon of the first audience አሉ፣ the horizon of the next audience አለ። fused መሆን አለበት፣ ፊውዥን መኖር አለበት። በጣም የሚገርም ነገር ልንገራችሁ። እኔ ቪዲዮውን ነገረ ወንጌላውያን ላስቀምጥላችኋለሁ። የሆነ ሚዲያ የኦርቶዶክሶች ሚዲያ በጣም ደስ የሚል ውይይት፣ እኔ እንደዚህ አይነት በጣም የሚገርም ውይይት ሰምቼ አላውቅም። ልጆቹ ተሰብስበው የኦርቶዶክስ ልጆች ናቸው እና ሊንኩን ነገረ ወንጌላውያን ካውንስል እያል ሁለተኛው ሴንቸሪ ላይ ተቸክለን ቀረን ይላል። አንዴ ሰከንድ ሴንቸሪ፣ ፎርት ሴንቸሪ፣ ፊፍት ሴንቸሪ፣ የፊፍት ሴንቸሪ ኢንተርፕሬቴሽን እና የፊፍት ሴንቸሪ ኮንቴክስት ይዘን ተቸንክረን ቀረን ይላል። በቃ አረ ወደ አንደኛው መቶ ክፍለ ዘመን እንመለስ ይላሉ። አረ ወደኛ ኮንቴክስት እንመለስ። እኔ ብቻ እንዴት ነው ሊንኩን አሁኑ ነው ምልክላችሁ። እና የሚያወሩት በእውቀት ነው፣ በማስተዋል ነው የሚያወሩት። ልክ ነው ይላሉ። እኛ እንደምንለው ዶግማቲክ የሆነውን የቸርች ትራዲሽን ኢንተርፕሬቴሽን ልክ ነው፣ አሴት ነው፣ ሀብት ነው፣ ትሬዠር ነው፣ ይጠቅመናል፣ እንፈልገዋለን። ግን ኮንቴክስቹዋል ስክሪፕቹራል የሆነ በእኛ ኮንቴክስት በተጻፈላቸው ኮንቴክስት መጽሐፉን በዲሲፕሊንድ በሆነ ቢብሊካል ሄርሜኔቲክስ ሜቶዶሎጂ አምጥተን አጥንተን ካላዛመድ ነው፣ ሴንስ እንዲሰጥ ካላደረግ ነው፣ ቅድም ያልኩት ሲስተም ኦፍ ሪሊጅን ተቋም ዲኖሚኔሽን ጠበቃ ሁነን ገመድ ስንጓተት እናረጃለን። ተጓረጀው ሰለቸኝ እንዳለው በቃ የሚያስረጅ መንገድ ነው እሱ። ያስረጃል፣ እውነት ነው። ያ እንኳን እድሜ የሄደ ቀርቶ ያለ እድሜ ያስረጃል። አይ ብዬ ባጠቅሰኝ ደስ ይለኛል። በጥሩ ነገር በጠቅሰኝ ፉትኖት አረኳል። ማኑን የነካው ፉትኖት ነው ያደረጉ። እሺ አውዳዊ ምንድን ነው? አውዳዊ ምንድን ነው? ትንሽ ነገር ልናገርና ልጨርስ። አውዳዊ አተረጓጎም ስንል ምን ማለት ነው? በእኛ አተረጓጎም ኮንቴክስት ኪንግ ነው እንላለን። ኮንቴክስት ኪንግ ነው። አውድ ንጉስ ነው። አውድ ንጉስ ነው። ምሳሌ ልንገራችሁ፣ በጣም የሚያስቅ ምሳሌ። እንደው ብዙዎቻችሁ አንዳንዶቻችሁ እንዳይደብራችሁ እንዴ እንዳትሉ የማጠብቁትን የመጽሐፍ ቅዱስ ጥቅስ ስትረዱት የኖራችሁትን ክፍሉ ምን እንደሚል እናንተ አሁን የምትመሰክሩለትን ነገር ላሳያችሁ። ድንገት ትዝ ብሎኝ ነው፣ የተዘጋጀውበት ነገር አይደለም። እሺ
እሺ የትኛውን ጠቀሻ አንድ ቀዝቃዛ እስከምሸቀም የማቴዎስ ወንጌል ላይ ነው ያለሁት። ማቴው ታዲያ 5 ምንድን ነው? የት ነው ያለሁት? 5 ብዬ ዝም ብለህ እኮ አንዱን ጥቅስ ብትል እኛ እርግጠኛ ነኝ ተሳስተናል። የምር አትምረጥ፣ ግድ የለም አትምረጥ። አይ በጣም የተሳሳትንበትን እንዳላወጣ ብዬ ነው። በጣም የተሳሳትንበትን እንዳላወጣ ብዬ እሺ ስማት ካሉ ከአባቴ እሱ በዘናከላችሁ ሆናለው። እሺ ለምሳሌ 1 2 3 ጥቅሶችን እንደምሰጣችሁ ለምሳሌ ደግሞ እላችኋለሁ ይላል ማቴዎስ ምዕራፍ 18 ከቁጥር 19 ላንብብላችሁ። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማይ ካለው አባቴ ዘንድ ይደረግላቸዋል። ቁጥር 20 ላይ 2 ወይም 3 በስሜ በሚሰበስቡበት በዛ በመካከላቸው እሆናለሁ ይላል። ልብ በሉ እንግዲህ አሁን ዝም ብላችሁ ይህን ጥቅስ አስቡ። 2 ወይም 3 በስሜ በሚሰበሰቡበት በዛ በመካከላቸው እሆናለሁ ይላል። አሁን መጀመሪያ እንዴት ነበር የምንረዳው? ወይም እንዴት ነው የምንረዳው? በቃ ጌታ ሆይ 2 ወይም 3 በስሜ በሚሰበሰቡበት እንዳል በመካከላችን እንድትገኝ እንጸልያለን ነው የምንለው። በቃ 2 ሰዎች አንድ ላይ ቢሰበሰቡ 3 ቢሆኑ ቤተክርስቲያን እንደምንሆን እግዚአብሔር በመካከላችን እንደሚገኝ ነው የምናስበው ወይም የምንጸልየው። እሺ አሁን አሁን ክፍሉን እናንበው። እሺ ከቁጥር 15 እንጀምር። ወንድምህ ቢበድልህ ኢማጂን እንግዲህ በቃ ትሉ ወንድምህ ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። እሺ ቢሰማ ወንድምህ ገንዘብ አደረግከው፣ ባይሰማ ግን በ2 ወይም በ3 ምስክር አፍ 2 ወይም 3 የምትለው ቃል መጣቸው። በ2 ወይም 3 ምስክር አፍ ነገር ሁሉ እንዲጸና ዳግመኛ 1 ወይም 2 ከአንተ ጋር ውሰድ፣ 1 ወይም 2 ከአንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ስለዚህ በ2 ወይም 3 በስሜ በምሰበሰበው ተመካከላችሁ እገኝና ይሄንን ሰው ስትገስጡት እኔ ከእናንተ ጋር ነው የምቆመው። እንዲህ ያለውን ከይቅርታ ጋር የተያያዘ በቃ አሁን ይሄ ክፍል እናስገድደውና አይ ችግር የለም ጄኔራሊ 2 ወይም 3 ብንሆን ጌታ እንኳን 2 ብቻዬን ሆኜ ጌታ ከኔ ጋር አይደለም እንዴ? የለም እንዴ? እሺ ችግር የለብኝም ጌታ ከኛ ጋር አለ። ይሄ ክፍል ግን የሚያወራው ወንድም ቢበድልህ ሂደህ ከእሱ ጋር ጨርስ፣ ከተሳካ ገንዘብ ታደርገዋለህ። እምቢ ካለ ከአንተ ጋር 2 ወይም 3 ሰው ውሰድና ሞክር። እምቢ ካለስ ለቤተ ክርስቲያን ንገራት። ቁጥር 18 እምቢ ካለ እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል። አሁን ይሄ ጥቅስም ሌላ ታሪክ እኮ አስራሃለሁ ፈታሃለሁ ይላል ፓስተሩ። ቃል በቃል ይሄን ጠቅሶ በምድር የምታስሩት የታሰረ ይሆናል ብሏል። ስለዚህ እኔ ከቋጥረሃለሁ ምናምን ይላል። አይደለም፣ እንደሱ አይደለም። ይሄ ሰው በደለኛ አመፀኛ ይቅርታን የማይጠይቅ ስለሆነ የራሱን ህይወት ራሱ ነው ያሰረ።
በፍጹም ከይቅርታዎች ከበደል ውጭ ይቅርታ ከመነጋገር ውጭ የሚያዝ ጥቅስ አይደለም። እሺ ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም ነገር በሚለምኑበት ጊዜ ማናቸውም የምትለውም ኬጂቪ የሥራውን ይስጠው በሚለምኑ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ብትስማሙ ግን ይቅርታ ሰላም ብታወርዱ እኔ ግን ይቅርታችሁን ሪኮግናይዝ አደርጋለሁ፣ እቀበላለሁ። አውዳዊ ማለት ይሄ ማት ጥቅስ ነው ማውጣት የሚቻል በጣም ብዙ። እሺ እንዴት ልቀጥል? ይቅርባችሁ በቃ ጌታውን የሚጠብቅ ታስረዳል። አረ በጣም ነው የሚገርመው። ለምሳሌ ህግ ተሽሯል የምትሉ ሰዎች ወይም ብሉይ ኪዳን ተሽሯል ምናምን የምትሉ ሰዎች በቃ የጸጋ ዘመን ነው የእምነት እንትን ነው ህግ ምናምን የምትሉ ሰዎች ለምሳሌ አንድ ምሳሌ ልስጣችሁ። ለምሳሌ አንቲቴሲስ ነገር ነው። አሁን ማቴዎስ ምዕራፍ 5 ቁጥር 21 ለቀደሙት አትግደል እንደተባለ ሰምታችኋል። አሁን አትግደል ተሽሯል ወይስ አልተሻረም? አሁን እናንተ የምትሉት አይ እንዴ አትግደል ከተሻረማ ሰው መግደል ተፈቅዷል ማለት ነው። ኢየሱስ አትግደልን ሽሮታል በሚለው እንስማማ፣ ችግር የለም። በቃ አትግደል ተሽሯል። ግን ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። ለቀደሙት የቀደመው በቃ አትግደል ነው። ለዚህ ዘመን ምን እንደሆነ እና የዚህ ዘመኑ እንዴት ህጉን እንደሻረው እንይ። እኔ ግን እላችኋለሁ ሃሌሉያ እኔማ ሲል በቃ ሊቀይረው ለቀደሙት አትግደል ተብሏል። የገደለም ፍርድ ይገባዋል። እኔ ግን እላችኋለሁ እኔ ግን ተቃራኒ ነው። አያችሁ however ሲል ሌላ ነው የምንጠብቀው። እሺ አንተ ግን ኢየሱስ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። እንኳን ልትገድል አትቆጣም ነው ነገሩ። በዚህ ቢያበቃ ጥሩ ነበር። ሰርድ 3 የኢየሱስ ሜተድ 3 አንቲቴሲስ ነው የሚባሉት። የመጀመሪያው ይናገርና ሁለተኛዋን ቀለል አድርጎት የባሰ ያመጣል። በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ቁጥር 22 ወንድሙን ጨርቃም የሚል ሸንጎ ፍርድ ይገባዋል። ደንቆሮ የሚል የገሃነም ሰርክ መባህን በመሰዊያ ላይ ብታቀርብ በዛም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዛ በመሰዊያ ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ የሚል መጣ። 3 ነው። አትግደል፣ እንዳትቆጣ፣ እንደውም ታረቅ። ጭራሽ ደግሞ መታረቅ አለብህ። እንኳን ልትቆጣ የተፈጠረውን ችግር ለመፍታት ሂደህ እርቅ መፈጸም አለብህ። አዲሱ ህግ ምንድን ነው? አሁን አትግደል አይደለም። አዲሱ ህግ አትቆጣ አይደለም፣ ጭራሽ ታረቅ ነው። አሁን ብሉይ ኪዳን ተሽሯል። ይሄ እንግዲህ ቀጥሎ ያለው ነው። አታመንዝር ይላል። አሁን አታመንዝር ይላል። አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ እሰይ በቃ አታመንዝር የሚለው ህግ በቃ ተስተካከለል። ወደ ሴት ያየውን የተመኛት እንዴ አታመንዝር ተብሏል ድሮ። እኔ ግን እምላችሁ አትመኝ። በዚህ ቢያቁም አትመኝ አይደለም። አሁን የአዲስ ኪዳን ህግ ባይዘው አትቆጣ አይደለም፣ ታረቅ ነው መጨረሻው። አትመኝ ይልና አይ በጣም እንደው አከበደው ብላችሁ ሳትጨርሱ ወረድ ብሎ 3ኛዋን አንቲቴሲስ ያመጣታል። 3ኛዋ ላይ ነው የአዲስ ኪዳኑ መርህ ያለው። በልቡ ቁጥር 28 ነኝ። በልቡ ምዕራፍ 5 ቁጥር 28 በልቡ ከእርሷ ጋር አመንዝር፣ ቀኝ ዓይን ብታሰናክልህ አውጥተህ ጣላት። ጭራሽ ማሰናከያ የሆነብህን ነገር በሙሉ እንድትገድል እንድታስወግድ ምኞቱን ተወው። ሊያሰናክልህ የሚችለው ነገር ላይ ራሱ አብዮታዊ እርምጃ ትወስዳለህ። ቀጥሎ ስለ መፍታት ያወራል። አሁን በጣም ሚስቱን የሚፈታ ሁሉ የፍቿን ጽፈት ይስጣት ተባለ ይላል። ኦኬ በቃ ድሮ
መፍታት ይቻላል፣ ግን የፍቺዋን ጽፈት ስጥ። እሺ ሁለተኛው ምን? እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ አሁን በዝሙት ከሆነ ብቻ ነው የምትፈታው። ድሮ ዝም ብለህ እየፈታ የፍቺ ጽፈት፣ አሁን ግን ያለ ዝሙት መፍታት አትችልም። ምን አለ በዚህ ቢያቆም። ሶስተኛዋ መጣች፣ የተፈታችውን የሚያገባ መንዝር ያረጋታል። ጭራሽ የተፈታ እንዳታገባ ይላል ማለት አብሮጌሽን ኦፍ ኦልድ ቴስታመንት ማለት ከታች ሄዱ ቁጥር 43 ሂዱ። ባልንጀራህን ውደድ ጠላትህን ጥላ ተብሏል ይላል። ባልንጀራህን ውደድ ጠላትህን ጥላ ቁጥር 43 ላይ ነው ያለሁት፣ ምዕራፍ 5 ቁጥር 43። በቃ ይሄ መጀመሪያው ነው። ባልንጀራህን ውደድ ጠላትህን ጥላ። ዚስ ኢዝ ኖርማል። በቃ ብሉይ ኪዳን። እሺ ቀጥሎ እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ሁለተኛው ጠላቶቻችሁን ውደዱ። የብሉይ ኪዳኑ ግን ጠላቶቻችሁን ውደዱ ባልንጀሮቻችሁን ጥሉ ነበር። አሁን ኢየሱስ አይ ጠላቶቻችሁን ውደዱ። ሁለተኛው ላይ ግን ይሄ አይደለም የአዲስ ኪዳኑ። ሶስተኛው ነው። ሶስተኛው ምን ቢል ጥሩ ነው? ስለሚያሳድዷችሁ ጸልዩ ጸልዩ ይላል። ለሚያሳድዷችሁ ጸልዩ። ይሄ ጠላት መውደድ ምናምን እንትን እሱን ፈሪሳዊ የሚያደርገዋል። ከፈለግ ኤክስትራ ማይል ለምትሄዱ ሌላ ሌብል ነው የምትሄዱ። እያንዳንዱ የአዲስ ኪዳን ኢንተርፕሬቴሽን ኦፍ ኦልድ ቴስታመንት ሎ ኢንክሉዲንግ ቴን ኮማንድመንትስ ሌላ ሌቭል ሰርድ ሌቭል ነው ያደረሰው እና የጸጋ ዘመን ነው የምናምን ዘመን ነው የምናምን የምንለው ቢብሊካል ኢንተርፕሬቴሽን ላይ የተሸወርነው ነገር ስላለ ነው ብዙ ነገር እና አውዳዊ ስንል መጽሐፉ ራሱ በጥንቃቄ ሲጠና በራሱ ተርም ታሪካዊ ስነ ጽሁፋዊ ምናምን ዳራ ሲጠና ያለምንም መደነባበር በግልጽ የሚያስተምረን የሚያሳየን ብዙ ነገር አለ። ሌሎች ምሳሌዎችን ሌላ ጊዜ እንዳላሰለቻችሁ እንትን ማለት። ስለዚህ በደንብ መመልከት መተርጎም ምናምን አለብን። አማኒ እና ተጎ ወደ እናንተ ተመልሻለሁ። ተባረኩ። ቴንኪዩ። ሳትጨርሰው የጸጋ ዘመን ምናምን የምትሉት ያልከው የምን ዘመን ነው? ወይ ጸጋ የሴት ስም ብቻ ነው? ምንድን ነው? አልገባኝ። ጸጋ ለሁለቱም ይሆናል፣ ለወንድም ለሴት። አይ ነው በጣም ቢ አይ ቲንክ የሄርሜኔቲክስ ይሄ በአካዳሚክ ሌቨል ምናምን ሳይሆን ኖርማል በእርግጥ ኖርማል ክርስቲያኒቲውም እኮ ከባድ ነው። እነ ሴስ ሊውስ የጻፉት ነው እኮ ሜር ክርስቲያኒቲ አሁን ለኖርማል ሰው ነው፣ ቴዎሎጂያን አይደለም ይላል። በጣም ቴዎሎጂ ውስጥ ገብተህ 4 ዓመት የምታጠናው አይነት ነገር ነው። ምክንያቱም የኢሊትሬሲው ቴዎሎጂካል ኢሊትሬሲ በጣም እየበዛ መጥቷል አሁን ከሆነ ዘመን ወደዚህ። ስለዚህ እዛ ቴዎሎጂ ትምህርት ገብተው ደህንነት የሚማሩ ድኛለሁ ለካ ምናምን የሚሉ ልጆች ሁሉ ገጥሞኛል። እኔ እንደዚህ አይነት እንትኖች አሉ። ግን አሁን ኢንተርፕሪቴሽን ስናስብ ለምንድን ነው የፈራሁት መሰላቸው? ኤቢ ያለው ነገር የትምህርት ቤቶች የሃየር የሆነ ስኩል ቅድም እሱ የጠራቸው የእስክንድሪያና የአንጾኪያ አለት ከኋላቸው ፍልስፍና አለ። አንደኛው ፕላቶኒስት ነው፣ ሌላኛው አሪስቶቴሊስት ነው ምናምን የራሳቸው አንድ ነገር የሚያዩበት መንገድን መነጽር ከዛ ጋር አያይዘው ብዙ አባቶች እኮ እሱ ክፉ ነገር የሃይማኖት መጽሐፍን እኮ አንዳንዴ ጠርጦሊያኖስ ምናምን እኮ ቋንቋ ከባድ ነው ማለት ኢየሩሳሌም ከእንትን ጋር ከአቴንስ ጋር ምን ግንኙነት አላት ምናምን ሲሉ እኮ የምራቸው ነው። የሃይማኖት ሰዎች ዲቮትሊ ለእግዚአብሔር የሚቀርቡት የሚዘምሩለት የእግዚአብሔር መንገድ የሚከተሉበትን መጽሐፍ እንትን ተደረገ። በቃ ፊሎሶፋይዝድ ተደረገ። ጥሩ ነው የአሕዛብን ዓለም እንደዛ ለመድረስ ግን ከዲቮሽን ምናምን ሲቀር በጣም አስቸጋሪ ነው። አንዴ ልኬልሃለሁ አንድ ፒዲኤፍ አማኒ the days of scripture the rise of biblical studies ምናምን የሚል ማለት ነው። እሱ መጽሐፍ እኔ ሁሌን የሚያስደነግጠኝ ስክሪፕቸር ሁሉ ጊዜ ገባ እንትን ዲቮሽንን
ከእግዚአብሔር ጋር ያለ ግንኙነትን ተልኮህን ራስህን የምታይበት ምናምን ሆኖ ነው የእግዚአብሔር መንፈስ አለባቸው። አሁን ቢብሊካል ስተዲዝ በጣም በተበረበሩ ቁጥር በቪው በይሄኛው ኢንተርፕሬቴሽን ሜተድ ምናምን በሚሉ ነገሮች በሄዱ ቁጥር ከኛ ወጥተው ምንፋጭባቸውና በጣም ሰውን ምናሸንፍባቸው አንዳንድ ጊዜ ወንድሞቻችንን እንኳን ምናሸንፍባቸው ተናርጓል። የቀረበው የኢንተርፕሬቴሽን ሜተድ አሁን ኤቢ በጣም ሲምፕል እንትን ማንም ሰው ሊያደርገው ትንሽ ኤፈርት በቃ ትንሽ ማንበብ ድርቅ አለ ማለት ብሎ የእግዚአብሔር መንፈስ በእኔ ያለ ስከፍተው ይበራልኛል። አዎ ማለት እንደዚህ እነሱን መቃወም ይከብደኛል። ግን ስታስተምር ነው መጥፎ ስታስተምር አንተም ገደልነህ አላወቅም ሌሎች ሰዎችንም ወደዛ ነው የሚያስኬድ። ትንሽ ኤፈርት ማንበብ እኛ ሀገር እኮ እንትን አልሰጠንም ምንድነው እድል አልሰጠናቸውም እንጂ እኮ የሳይም እኮ ሞክረዋል እኮ ያው አንድ አዝማች አንድ ዘፈን ቢመስልም የዋሬ ወርዚቢ ነው ሁሉም ነገሩ የነቃሁን ተስፋ ይኑር የበቃሁን ምናምን የሚሉ ናቸው አተረጓጎማቸው ምናምን እንጂ ግን ከቴክስቱ ጋር ትንሽ እንድንፋጭ ግን እኮ ያደርጋሉ እኮ እነሱን ሪኮግናይዝ ከማድረግ እንደገና ደግሞ አሁን ደግሞ ናዌዴስ ብዙ እንትኖች አሉ ብዙ እንትኖች እየተጻፉ ነው። አንዴ በጣም ኢመርጂንግ የሆኑት አሁን ዮሐንስ ወንጌል በጣም በሚገርም ሁኔታ ነው የተሰራው። ስቲል ከዛ የሚያነበው ሰው ከዛ ወደ ዲቮሽን ከዛ ወደ ጸሎት ከዛ ወደ አገልግሎት እንዴት ይመራል ምናምን የሚለውን ነገር ማሰብ አለበት። ኦልድ ዌዮችን ይዘውም የጻፉ አሉ እኛ ሀገር ውስጥ ማለት አንዳንድ ጊዜ ለእንትን ሲቀርቡ የሆኑ ልጆች ስለ ራእይ ምናምን ያወሩኝ ነበርና እንትናም መጽሐፍ ምናምን እንደዚህ ምናምን ይሉኝ ነበር። አዎ ግን እነዚህ ነገሮች ቀድሜ እኔ ዛሬ 83-84 አንብቤያቸዋለሁ። ለምሳሌ ጌታ መጥቶ ምዕራፍ 4 ላይ ተነጥቀን ሸውደ ነው ያን ሁሉ መከራ ምዕራፍ 10 ምናምን ላይ ስንወርድ ነው ይሄ ያለ ነው በቃ የተለመደ እንትን ነው። ድሮም አንበው ነበር ግን ምንድነው ጉዳቱ? እነዛን ሁሉ የሚደንቅ ውጊያን የህይወት ሰልፎችን እነዛን ሁሉ ተግዳሮቶች እንዴት እግዚአብሔር ከቅዱሳኑ ጋር ያስታምምና ያሸንፍ እንደነበረ ሳይገባን ምን ሳንል በቃ ዝም ብለን እናልፈው ነበር። ስለዚህ ምንድነው ለማጠናከር ያህል ነው እኔ የኤቢ ያለውን እንትን ማንኛውም ሰው ማለት ነው ባይ ዘ ዌይ በዚህ እየሰሙ ኖቱ ሰዱ ኖት ማስታወሻ ያዙ ምናምን ሲል ማስታወሻ ያዙ ልጆች ፎቶ አንስተው ልከውልኛል። በጣም በእውነት ሶ ኢንካሬጂንግ በጣም ኢንካሬጅ ያደርግ ነው። ስለዚህ ጥሩ ነው ለማለት ነው። አማን በጣም ታጉ ኤቢ አትሊስት ዋን በትንሽ ደቂቃ ቅዱሳት መጽሐፍትን እንዴት ነው የምናጠናው፣ ምን አይነት መንገድን መከተል አለብን የሚለውን ነግሮናል። መጽሐፉ ለመጀመሪያው አድማጮች የተናገረው ምን እንደነበር ለማወቅ የሚረዱንን ለማን የተጻፈው፣ መቼ ነው የተጻፈው፣ ለነማን የተጻፈው፣ ምክንያቱ ምንድነው፣ ኮንተንቱ ምንድነው የሚሉትን አውዳዊ በሆነ መንገድ አውድ ስንል አጠቃላይ ቃሉን ጥቅሱን እንደዚህ ማዕቀፎቹን ታሪኩን በዙሪያው ያሉ ነገሮችን ወቅቱን ጂኦግራፊውን አይደለ እነዚህ ነገሮችን በሙሉ የያዘ ነው። እነሱን ነገሮች ኮንሲደር አድርገን መተርጎም አለብን በአግባቡ ማለት ነው። መቦጨቅ የለብንም ለዶግማቲክ ኦር ለምንፈልጋቸው ነገሮች ከዛ ላይ አንስተን አይ ቲንክ ጋሽ ንጉሴ ይመስሉኛል ቃለ እግዚአብሔር ላይ የሚሰሩ 10 ወንጀሎች ነው 9 ወንጀሎች ብለው አንድ የጻፉት መጽሐፍ አለ መስታየት የሚል መጽሐፋቸው ላይ ያኔ እንትን ከመግባታቸው ከመፈረማቸው በፊት ካውንስል አንዱ የሚያነሱት መጽሐፍ ቅዱስ ላይ ከምንሰራቸው ወንጀሎች መካከል ብዙዎቻችን የምንሰራው ኤቢ ባለፈው ሳምንትም ከተናገረው መካከል አንዱ አለማንበብ ነው። ቅዱሳት መጽሐፍትን አናነባቸው። አለማንበብ ብቻ ሳይሆን ያለ ውሏቸው ነው የምናውላቸው፣ ያለ ስፍራቸው ነው ልናንከራትታቸው የምንፈልገው ይላሉ።
አንዱ ወንጀል አለማንበባችን እኩል መጽሐፍ ቅዱስን በዋና ጸሐፊዎቹ ለተደራሲያኑ ሊሉ ያልፈለጉትን ነገር እንዳሉ አድርገን በመተርጎም ወንጀል እንሰራባቸዋለን እና አውዳቸውን በአግባቡ ማወቅ አለብን ማለት ነው። ያለ አውድ ዝም ብሎ መናገር is a crime against ቅዱሳት መጽሐፍት። ስነ ጽሑፋዊ አውዳቸው ምንድነው? ታሪካዊ አውዳቸው ምንድነው? ጂኦግራፊካል አውዳቸው ምንድነው? ማተር ስለሚያደርጉ ኢቭን ቲዮሎጂካል አውዳቸው ምንድነው? ማለት ጸሐፊው ስለ እግዚአብሔር ምን እያለን ጭምር ነው። እነዚህ ነገሮች ኮንቴክስቶች ማወቅ አለብን የሚሉትን በደንብ እንድንገነዘብ አድርጎናል። ኤቢ ቴንኪዩ። ምናልባት ኤቢ ተመልሶ መሄድ የሚችልባቸው አንድ ወይ ሁለት ነገሮች የአዲስ ኪዳንና የብሉይ ኪዳንን ኮኔክሽን በደንብ ማሰብ መቻል አለብን። ማለት የሆነ መጽሐፍ ቅዱስን ስናጠና የሆነ ግንጥል ስቶሪ ያጠናን አይደለም። አንድ ወጥነት ያለው ቲዮሎጂካል ቲም እየተነገረን እንደሆነ ማሰብ መቻል አለበት። ፍሎ ያለው እንጂ ብጥስጥስ ያሉ ሂር ኤንድ ዜር ያሉ ስቶሪዎችን እንደምንም ብለን ልናያይዝ የምንሞክር ሰዎች አይደለም። አንድን ሐሳብ አንድን ታሪካዊ ሁነት በተለያየ መንገድ በተለያየ ፎርም በተለያየ የሊትሬቸር ዣነር እየነገሩን እንደሆነ ማሰብ መቻል አለብን፣ በተለያየ ዘመንም ጭምር። እነዚህ ነገሮች በአግባቡ ማሰብ አለብን። ይህንን ስንል ብሉይ ኪዳንና አዲስ ኪዳን ላይ ያለውን ኮንቲኒቲና ዲስኮንቲኒቲን በደንብ ማሰብ መቻል አለብን። የተወሰነ ተጉም ኤቢ መናገር ትችላላችሁ። አይ ቲንክ እጃችን ላይ ያለው መጽሐፍ ቅዱስ ወይንም ክርስትና አዲስ ኪዳን ሲጻፉ ስፕሪንት ያደረጉት ከአይሁድ ከጁሽ ቡክ ነው የተነሳው። ከአይሁድ መጽሐፍት ነው የተነሳው። ከአይሁድ መጽሐፍት ብቻ አይደለም፣ ከአይሁድ ቲዮሎጂም ነው የተነሳው። የአይሁድ ቲዮሎጂ የአዲስ ኪዳንን ቲዮሎጂ ሰርቶታል። ምናልባት አሁን ስካቶሎጂም ስናወራ የምናነሳቸው ነገሮች ይኖራሉ። መጽሐፍ ቅዱስንም ስናነሳ የምናነሳው ከአይሁድ ቲዮሎጂ፣ ለምሳሌ ስለ ኢየሱስ ክርስቶስ መገለጥ፣ ስለ መሲሁ መገለጥ ሲናገሩ እግዚአብሔር የሰጠው ተስፋ ለእስራኤል የሰጠው ተስፋ እውነተኛ እስራኤል በመሆን ሁሉን በኢየሱስ ክርስቶስ በኩል ፈጸመው እያሉ ነው። በተለያየ መንገድ ሲነግሩን፣ ወንጌላት ሲነግሩን፣ እነ ጳውሎስ መልእክታት ላይ ሲነግሩን ይህንን ተስፋ መፈጸሙን እያወጉን እንደሆነ በደንብ ማሰብ አለብን እና ይህን ኮንቲኒቲና የቱ ጋር ዲስኮንቲኒዩ እንደሚያደርግ ኮንቲኒቲው የቱ ጋር እንደሆነ እሱም በአግባቡ ማሰብ ይፈልጋል ብዬ አስባለሁ። ምናልባት ይህንንም ብትሄዱበት ብትናገሩበት። እኔ እንዲሁ ሰፖርቲቭ ያንን ኤቢ እንደጀመረው ቢጨርሰው ጥሩ ነው። ሰፖርቲቭ እንዲሆን አሁን ይሄ ጥሩ ነው። እንደዚህ ይሄ የራእይ ጥናት ራሱ በእንዲህ አይነት መንገድ እንዲደመደም ማውራቱ ማለት ነው። በእርግጥ በበለጠ ጥቅስ በጥቅስ ምናምን እየተጠኑ የሚካሄድበት ጊዜ አለ። ግን ኤቢ አንድ ባይብል እንደው ለኖርማል ክርስቲያን ባይብል ለማጥናት ከኮመንታሪዎች ይልቅ ስተዲ ባይብሎች ይመከራሉ። አሁን የኛ ሀገር የኛን ግራስ ሩት ሌቭል ላይ ምናምን ስታይ ትልቁ ችግር ሪፈረንስ አይፈልግም ሰው። ከሪፈረንስ ከፈለገ የሰው አይምሮ እንትን እያልኩ ነው እየተቀበልኩ ነው። እኔ ደግሞ ከሰው አልተማርኩም። አሁን እዚህ እኮ ኢትዮጵያ ውስጥ እኮ ጴንጤው አብዛኛው ጳውሎስ ነው። በቃ ጳውሎስ ተመልሶ መጣ ወይ ነው የምትለው። ከሰው አልተማርኩም ይላል። ከዛ በኋላ እንግዲህ እሱ ራሱ እኔ እንደራሴ እንደተቀበልኩት እኔ ምናምን የሚላቸው በአንድ ነገሮች አሉ። ኤኒዌይ ግራስሩት ላይ ያለው እንትን አለማወቅ ራሱ ስተዲ ባይብል ምንድነው? ኮመንተሪ ምንድነው? ኮመንተሪ በአካዳሚክ ሌቭል በጣም እንደዚህ ቀደም ከመምጣት በፊት ከአባን ጋር እያወራን ነበረ። በአካዳሚክ ሌቭል በቦርድ የሚሰሩ አሉ፣ በብዙ ሪፈረንስ ብዙ ማስረጃ ያለበት ምናምን። ሌላ እንኳን ቪው ቢኖር እሱን ሞግተውት፣ ለምሳሌ እዚህ የራእይ ኮመንተሪ አለ። አሁን ይሄንን ዝም ብለው እንዲህ መጣል ምናምን አይቻልም። እንደዚህ አይነት እንትኖችን ማለት ነው ሀሳቦችን እሱም አይጫንህም። የስ በባይብል ባክግራውንዶች ለማለት የፈለኩት
ኢቭን በታች ባለው ማህበረሰብ እኛ ሀገርም አሁን እንትን አለ። አሁን ይሄ አዲሱ መደበኛ ትርጉም ከማጥኛ ጋር ሚል አለ። እንደው እሱ በጣም በቃ የስቴንኪዩ አማኒ ይሄ አማኒ የሚያሳየው እንትን ማለት ነው። እነዚህ ነገሮች የሰው ናቸው ምናምን ብሎ የመናቅ ምናምን አዝማሚያ እንዳይኖር እኔ መጀመሪያ የትም ኮሌጅ ሄጄ ሳስተምር የአማርኛ ከሆነ አዲሱ መደበኛ ትርጉም ከማጥኛ ጋር ያለው ሰው የሌለው ሰው እኔ እገዛለሁ። የምርም ገዝቼ የሰጠውበት ብዙ ቦታ አለ። ቴዎሎጂ እየተማረ ይሄ ነገር ከሌለው ሰውዬ ምን አይነት ዳሜጅ ሊያደርስ እንደሚችል አስቡት። በጣም በጣም አንዳንድ ኮሌጆች አሉ። እዚህ ብጠራ ትናደዳላችሁ፣ ትሰድቡኛላችሁ፣ ትቸዋለሁ። በቃ ሄርሜኔቲክስ ማለት ዜሮ ለእናንተ በቃ በጣም በጣም በቃ የመጨረሻ ማለት ስፖርት ክለብ እንትን የስፖርት ፔሪድ ምናምን ይመስላቸው አለ። ቤዚክ ነገር ማለት ነው። ስለዚህ እንትኑንም ልዩነት ራሱ ብንነገር እሺ፣ እንትኑን አናገኝም፣ ኮመንተሪውን አናገኝም። አንተ እስቲ አንዱን ስጠኝ ወንድ ከሆንክ ምናምን የሚለኝ አይጠፋም። እርግጥ ኮመንተሪው እሺ ይቅር፣ ግን ስተዲ ባይብሉ ሞልቷል። ቃል እንዳትገባ 3000 ብር ገብቷል። የስ አዎ አይ ስገዛ በ3000 ብር ነው። 2 መጽሐፍ 3000 ብር ነው የገዛሁት። ባይዘው አሁን ቅርብ ጊዜ ማለት ነው። አንድ 6 ወር ወይ እንደዚህ ሆኖ እና እንትኑን እንትን ብንል ዳግሜ ከሙሉ ከዚህ እንትን አዲስ ኪዳን አዲሱ መደበኛ ትርጉም ከማጥኛ ጋር ነው የሚሻለው። ሙሉ ህይወት ምናምን የሚባለውን ነገር ለምን እንደወደረቻው አላውቅም። የሙሉ ወንጌል ስለሆነ ይሁን አላውቅም፣ ለምን እንደሆነ አላውቅም። እኔ ምለው የማጥኛ መጽሐፍ ቅዱስ የማጥኛ መጽሐፍና የኮመንተሪንም ጠቀሜታ ትንሽ ረገጥ ተበርጎ ቢነገር። እኛ የምናወራው የሆነ አንተም ከኋላ አንዳንድ ጊዜ ይፎግሩኛል። ይህን ሁሉ መጽሐፍ አንብበህ ነው ዝም ብለህ ለፎቶ ነው እንጂ ምን አይለኛል ሰው። እኔ አረ ከስራዬ ጋር ስለሚያያዝ ነው። ለቀረጻ ነው፣ ለእኔ ለቀረጻ ነው። ለኔ ግርግዳ ቅንጦት እንዳይመስላቸው ዝም ብሎ የዚህ መጽሐፍ ጀርባው በአፍ እያወራ ነው ምናምን እንዳይሆን ኤቭሪበዲ አክሰሰብል ነው ለዚህ ነገር የሚለውን ነገር አይ ቲንክ በስር ላሉ ሰዎች ለሁሉም ኮመን ጉዳይ የምታወራው ነገር የሁሉም ጉዳይ ነው። ኮመን ጉዳይ ዳግመኛ የተወለደ የፕሮቴስታንት ኤቫንጀሊካል ቅድም ጥሩ ስም የመጽሐፉ ሰው ለመባል ይሄ ኮመን ጉዳይ ኮመን ኢሹ ነው። ስለዚህ እነሱንም ትንሽ ቢጨመርበት እላለሁ። ታጉ ጥሩ ነገር ነው ያነሳው። አማንም የጠየቀው ጥያቄ አንደኛ አጠቃላይ ስለ መጽሐፍ ቅዱስ ያለን አተያይ መስተካከል አለበት። ለምሳሌ እሺ ኮንቲኒቲውን እናስብ። ብዙ ጊዜ ይሄ ዱዋሊስቲክ የሆነ አንደርስታንዲንግ መታረም አለበት። ባለፈው አንስተነዋል ስለ ብሉይ ኪዳን፣ አዲስ ኪዳን፣ ጸጋ፣ ሕግ፣ እምነት፣ ስራ፣ መንፈሳዊ፣ ቁሳዊ፣ አህዛብ ደግሞ የሆነ ቃል አለ። አሁን በጣም ቸርች ነው በብዛት ያለው እዚህ አካባቢ። ገሌ እኮ አህዛብ ነው፣ ገሌ እንትን ነው ምናምን እንላለን እና ዘሆል ዱዋሊስቲክ የሆነ ኤክስፕሬሽን ብዙ ችግር አለበት። ብዙ ችግር ስላለበት እንጠንቀቅ። ኮንቲኒቲው ይታይ። የዚህ መጽሐፍ ግራንድ ናሬቲቭ፣ ሜታ ናሬቲቭ አለው። ከመጀመሪያ እስከ መጨረሻ የሚቀጥል የእግዚአብሔር ፕሮግራም ነው። እዚህ ምናጣጥም ኢየሱስ አጣጥሞታል። የኢየሱስ መጽሐፍ ነበር፣ የሐዋርያቱ መጽሐፍ ነበር። መልእክትም ሲጽፉ አጣጥመው ነው። ቅድም እንደነገርኳችሁ እስጢፋኖስ የተወገረው ብሉይ ኪዳን ኮሜንተሪ ሰብኮ ነው። ሐዋርያት ሥራ ምዕራፍ 7ን እግዚአብሔር ለአባታችን ለአብርሃም ገና በሁለት ወንዞች መካከል ሳለ ታየውና ብሎ የጀመረው ስብከት ነው ያስወገረው። ስለዚህ ብሉይ ኪዳን ከአዲስ ኪዳን ጋር የቀጠለ የእግዚአብሔር ታሪክ ዘ ስቶሪ ኦፍ ጋድ ነው እንጂ የሆነ በጣም ስፒሪቹዋላይዝ አናደርገው። ግን ሁለተኛው ቅድም ስለ ወርድ ስተዲም ተነስቷል። ወይም
ኮንቴክስቹዋል ስለሆነው ነገር እኔ ትንሽ ኢፈርት ብናደርግ ነገር ወንጌላውያን ቴሌግራም ላይ አስቀምጬላችኋለሁ ድጋሚ እንዴት መጽሐፍ ቅዱስን ማጥናት እንዳለብን ስቴፖቹን በዚህ ባልኳችሁ አውዳዊ በምለው ፍቺ የሆነ ሰው ከወዲሁ ላይክ አድርጓል። እኔ ነኝ ዲያማን አንተ ነህ። እሺ አማን አታሳስት እንደዚህ እኔ እኮ የሆነ እዚህ ራሱ የሆነ የተወሰነ ሰው ያለ መስሎኝ ነበር። ስለዚህ መጽሐፍ አንደኛ እኔ መጽሐፍ አሁን ሲሪየስ የሆነ የመጽሐፍ ቅዱስ ጥናት የቃሉ ሰው ለመሆን የእግዚአብሔርን ነገር ለመረዳት ቤዚክ የሆኑ ነገሮችን ቢያንስ ለመረዳት ቀለል ያለ አክቲቪቲ አድርገን አንደርስታንድ ለማድረግ መከተል ያለብን ስቴፖች አሉ። ግን ሙሉውን መጽሐፍ እናንብበው ብሉይ ኪዳንንም አዲስ ኪዳንንም ትዝ እንዲሉ የምናነባቸው ነገሮች ግንኙነታቸው ትዝ እንዲለን ኮኔክሽን እንድንሰራ እና የላኩላችሁ እዚህ ቴሌግራም ላይ የላኩላችሁ እንትን መጨረሻ ላይ አንድ ኬቪን ቫንሁዘር የሰራት ምሳሌ አያይዤላችኋለሁ እና አይ ዶንት ኖ ይታይ ከሆነ አላውቅም ግን ብቻ እንደዚህ የተከበበ የተሰመረ ምን ያለ ነገር ይታያችኋል። ተከበበ የተሰመረ አንዱ አይ አሁን ሮሚ ምዕራፍ 12 ቁጥር 1 እና ቁጥር 2 ነው። ኬቪን ቫንሁዘር ያጠናበት ማስተዋሻው ነው እና ሩቅ ሳትሄዱ እያንዳንዱ ቃል እርስ በርሱ የተሳሰረ ይዞት የሚሄድ እንትና ለምሳሌ ልንገራችሁ። ለምሳሌ ራዕይ ምዕራፍ 21 ቁጥር 1 አዲስ ሰማይና አዲስ ምድርን አየሁ። አሁን በቃ አዲስ ሰማይና አዲስ ምድርን አየሁ። እንግዲህ አዲስ ሰማይና አዲስ ምድርን አየሁ። አዲስ የሚለው ቃል ይተረጎማል። ወርድ ስተዲ ሁሉ ይጠይቃል። አዲስ ምንድን ነው? ካይኖስ ምንድን ነው? ፍጹም አዲስ ነው ወይስ ማደስ ነው? በግሪክ ምን ማለት ነው? በእንግሊዘኛ ምንድን ነው? በሌሎች ትርጉሞች ይታያል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው ትዝ ሊለን ይገባል። አዲስ የሚሉ የመጽሐፍ ቅዱስ ቃላት በሙሉ ተለቅመው መውጣት አለባቸው። በተለይ ደግሞ እዚህ ራዕይ መጽሐፍ ላይ አዲስ የሚለው ቃል በምን መልኩ ጥቅም ላይ እንደዋለ መውጣት አለበት። የቅርብ አውዱ ላይ ኤግዞስቲቭ የሆነ ዘመቻ ነው የምናደርገው አዲስ የሚሉንን ነገሮች ሁሉ። ከዛ ሰማይና ምድር አዲስ ሰማይና ምድር አዲስ ሰማይና አዲስ ምድር አየው። ሰማይና ምድር ኦኬ። ዘፍጥረት ምዕራፍ 1 ቁጥር 1 እንሄዳለን። ኢሳያስ 52 እንሄዳለን። ሰማይና ምድር እንዴ የቀድሞ ሰማይና ምድር ሳይ ኦኬ። ስለዚህ እግዚአብሔር ዓለሙን እንደገና ያዘጋጀው ነው ማለት ነው። በቃ ምንም እኮ ውስብስብ ነገር አይደለም። እግዚአብሔር እንደገና በኃጢአት የተበላሸውን ዓለም አድሶ አስተካክሎ እንደገና እየፈጠረው እዚሁ ላይ ነው የምንተረጉ። ባህር የለም ይላል። ምንድን ነው ባህር? እዚህ ክፍል ውስጥ ምንድን ነው ባህር? አውሬው ከባህር ሲወጣ አየሁ። የአውሬው ምንጭ አያችሁ። እንዲህ አይነት ጥቃቅን የሚመስሉ የመጽሐፍ ቅዱስ አጠናን መንገዶችን፣ ቃላትን መመርመር፣ ማክበብ፣ ማስመር፣ ከሌሎች ክፍሎች ጋር ማገናኘት፣ ማያያዝ፣ በጣም ሩቅ ሳትሄዱ እያስተሳሰራችሁ እያገናኛችሁ መሄድ፣ ከዛ የምትረዱትን መጽሐፍ እንደገና ማጥናት፣ እንደገና ማንበብ፣ ብሉይ ኪዳን ማየት፣ አዲስ ኪዳን ማየት፣ ምን ማለት፣ ከዛ በኋላ ሪሶርሶች ጋር መሄድ፣ ኮሜንተሪዎች ጋር፣ ስተዲ ባይብሎች ጋር መሄድ፣ ዲክሽነሪዎች ጋር መሄድ፣ ከነሱ ጋር ማስማማት፣ ከዛ የተረዳችሁትን ነገር በደንብ አድርጋችሁ ስቴትመንት ማድረግ፣ በስቴትመንት መልኩ ማስቀመጥ፣ ማስታወሻችሁ ላይ በጥንቃቄ ማስፈር፣ ከዛ ያችን የያዛችኋትን ነገር እያሰላሰላችሁ እያጠናችሁ ሌሎች መረጃዎችን ተጨማሪ ጥናቶችን ማድረግ። ያኔ የመጽሐፍ ቅዱስ አስተማሪዎች ጋር በቤተክርስቲያን ታሪክ ውስጥ ያ ክፍል የተለያዩ ሰዎች የተረዱበትን ሁኔታ እያመሳከራችሁ አንደርስታንዲንጋችሁን እያሰፋችሁ መሄድ ነው። ግን
እንዴት ነው ያ ቨርስ የሚጠናው? ወርድ ስተዲ ራሱ ወርድ እንዴት ነው የሚጠናው? ፍሬዝ እንዴት ነው የሚጠናው? እንደገና ደግሞ ያ ክፍል ፔሪኮፕ የሚባለው ወይም አንጓ መጽሐፍ ቅዱስ ራእይን ስናጠና እንግዲህ ብዙ ጊዜ ነግሬያችሁ አውቃለሁ። መጽሐፍ ቅዱስ በሀሳብ አንጓዎች እንደ ሸንኮራ አገዳ በሀሳብ አንጓዎች የተከፋፈለ ነው ብያችኋለሁ። እና ምን አይነት ሂደት ነው የምንከተል የሚለው እዚሁ የቴሌግራም ግሩፑ ላይ ያስቀመጥኩላችሁ ፋይል ላይ አለ። ክፍሉን ደጋግሞ ማንበብ ብሎ ይጀምራል። አንደኛው ክፍሉን በተለያዩ ትርጉሞች በጥንቃቄ ደጋግሞ ማንበብ፣ ተደጋጋሚ ቃላት፣ ቁልፍ ቃላት፣ ትርጉም የሚፈልጉ ቃላትና ሀረጎች፣ ርዕሰ ጉዳዮች፣ ትዕዛዛት፣ ግሶች፣ አያያዦች፣ ምሳሌያዊ ንግግር ነው ወይ፣ ፓራብል ነው ወይ፣ ስቶሪ ነው ወይ፣ ያልተለመደ እንግዳ ሀሳብ፣ እዛ ጋ የተጠቀሰ ሰው ካለ ጥያቄ ነው ወይ፣ አመክኗዊ ነው ወይ፣ እንዲህ ኤግዞስቲቭ የሆነ ከክፍሉ ጋር አብሮ ማሳለፍ ነው። ባይዘዌ ቴክስት የማጥናት ሱስ ከያዛችሁ በቃ እኔ አንድ በቅርቡ መጽሐፍ ቅዱስ ትምህርት ቤት ጆይን ያደረገ ጓደኛ አለኝ እና ሌላ ነገር መማር አስቦ ነው የመጣው። በአጋጣሚ አንድ ቢብሊካል ኮርስ ወሰደና ከዛ ቴክስቶችን በጣም በቃ ኤክስፕሎይት እያደረግን ስናጠና እኔ የማጠናበትን መንገድ ሼር አደረግኩት። ምን ያህል እንደም ማለት በቃ የህይወት ዘመኔን ስራ ነው ያገኘሁት። በቃ የህይወት ዘመኔ ጥሪ ነው አለ ማለት በቃ እንደ ሱስ የመጽሐፍ ቅዱስ ክፍል ምን ያህል በቃ በታሪክ ውስጥ በአይሁድ ጽሑፍ ውስጥ በቤተክርስቲያን ታሪክ ውስጥ ምን ያህል ደስ የሚል ስራ በቃ ደስ የሚል ያንዳንዱን ክፍል ያንዳንዱን ቴክስት እያገናኘን ከዛ አውጥተን ደግሞ የምናዛምድበት መንገድ በፍልስፍና ውስጥ በታሪክ ውስጥ የተገለጠውን ነገር የምናጠናበትን መንገድ ማሰብ እንችላለን። ሁለተኛው የክፍሉን ታሪካዊ ቅድም ክፍሉን ደጋግሞ ማንበብና እዛ ውስጥ ያሉትን ነገሮች ማውጣት። ሁለተኛው ታሪካዊ፣ ባህላዊ፣ አካባቢ ዳራዎችን ማጥናት ነው። ሶስተኛው የስነ ጽሁፉን የተወሰነ ማጥናት፣ መተርጎም፣ ማዛመድ የሚሉ ነገሮች አሉ። እዩዋቸው በደንብ። ግን ምናልባት ኢንተረስት ካላችሁ እዚህ ጋር ያለውን ቴሌግራም ግሩፕ ላይ ያለውን ውሰዱና አንብቡትና ኔክስት ዊክ ወይም ሌላ ጊዜ አንድ ሳምፕል ጥናት ማድረግ እንችላለን። ቲክቶክ ላይ ሳምፕል የሚሆን ጥናት ማድረግ እንችላለን። ፕራክቲካሊ እዚህ አብረን ማድረግ እንችላለን። መጽሐፍ ቅዱሶቻችሁን ከፍታችሁ እዚህ ጋር ያስቀመጥኩትን ክፍል እንትን ብላችሁ አብረን ሳምፕል ጥናት ማድረግ እንችላለን። በቃ ማለት ማጥናታችሁም ምናምን ከአሁን በፊት ታጠኑ የነበረ መንገድ ትክክል አይደለም ምናምን በሚል ሴንስ አይደለም። እንደው ሼር ለመደራረግ ኤክስፒሪየንሳችንን ሼር ለመደራረግ እና በቃ ትክክለኛ የሆነ ኢንተርፕሪቲቭ ኤክስፒሪየንስ ስኪል እንዲኖረን ያንን ለማዳበር ያንን ለማነቃቃት ነው። ስለዚህ የቴሌግራም ግሩፑን እንትን በሉት። እኔም አካውንት ጋር ብትገቡ የሆነ የቴሌግራም እንትን አለ መሰለኝ። አማን አለ እንደ እኔ ጋር የቴሌግራም ግሩፕ አለ። ምን የሚል ነው? በስም ኤቢ አፖካሊፕስ ምናምን የሚል ፕሮፋይሌ ላይ ያለ ይመስለኛል። እሱም ጋር ብትገቡ እነዚህ ነገሮች አስቀምጥላችኋለሁ። ግን አብዛኞቹ ሪሶርሶች ያሉት